ፋና ላምሮት ምዕራፍ 23 ደርሰናል። የተወደዳችሁ ተመልካቾቻችን በእነዚህ ዓመታት በእነዚህ ምዕራፎች ከፋና ላምሮት ድምፃውያን የፋና ላምሮት እጅግ ግሩም ውድድር ጋር ስላሳለፋችሁት ጊዜ እጅግ አድርገን እናመሰግናችኋለን። ዛሬም ደግሞ አዳዲስ ተወዳዳሪዎችን አግኝተናል። ስለዚህ ለተወዳዳሪዎቻችን ወደ ውድድሩ ከመግባታቸው በፊት ሊያውቋቸው የሚገቡ ሙያዊ የሆኑ ነገሮችና ተያያዥ ሕግና ደንቦች ስላሉ ዛሬ ከነሱ ጋር በመናሳልፈው ጊዜ ደግሞ አብረናችሁ አለን። እናመሰግናችኋለን። ተወዳዳሪዎቻችን እንኳን ወደ ፋና ሚዲያ ኮርፖሬሽን የፋና ላምሮት ምዕራፍ 23 ውድድር በሰላም መጣችሁ ማለት እንወዳለን። የተወደደ የማትረሱትን ጊዜ እንደምታሳልፉም እንደዚሁ በእርግጠኝነት እንናገራለን። ምዕራፍ 22 በጣም አጓጊ ነበር እንዳያችሁት ተስፋ እናደርጋለን። ከዛ በፊትም ያሉ ምዕራፎች የማንረሳቸውን ጊዜዎች ሰጥተውን አልፈዋል። ከእናንተ ጋርም እንደዚሁ መታሰቢያ ያለው ጊዜ እንደምናሳልፍ ተስፋ እናደርጋለን። ከፊታችሁ እንዲህ ተደርድረን የምታዩን ባለሙያዎች እንግዲህ በመልክ የምታውቋቸው አንዳንዶቹንም በስራዎቻችሁ የምታውቋቸው ናቸው። ከባንድ ጋር ተያይዞ ያሉ ነገሮችን ትሰማላችሁ። ከዳኞች ጋር ተያይዞ ያሉ ጉዳዮችን እናነሳለን። በአጠቃላይ ደግሞ እንደ ጣቢያ የምንከተላቸው ነገሮች ምንድናቸው የሚሉትንም እግረ መንገድ የምትሰሙ የምታዩ ይሆናል ማለት ነው። ስለዚህ ከሸዋን ጀምር። እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። ከዛ ሁሉ ሰው ተመርጣችሁ እናንተ የፋና ላምሮት ቤተሰብ በመሆናችሁ በዛይም ባንድ ስም ከፍተኛ ደስታ ይሰማናል። እንኳንም እድሉ ገጠማችሁ፣ እንኳን መጣችሁ። ባንድ ጋር በሚኖራችሁ ኮንታክት ምርጫችሁን በጊዜ ማስተካከል፣ የሚያግዛችሁ ሰው ካለ ወይም ሜጀሩን ወይ ኪውን ቶሎ ማሳወቅ። ስፔሻሊ በጣም አንዳንድ ያልተገቡ ነገሮች ምንድናቸው? ተደጋጋሚ ኦዲየንስን ሊያሰለቹ የሚችሉ ተደጋጋሚ የሆኑ የዘፈን ምርጫዎች እንደ ላምሮትም እንደዛይም ባንድም ትንሽ ያሰለቻሉና እንደ ቁጭ ብሎ እንደሚመለከትም ሰው የእናንተን አቅም ሊፈትኑ ሊያሳዩ ብቃታችሁን ሊያረጋግጡ የሚችሉ በጣም ብዙ ያልተነኩ ነገሮች አሉ ስቲል እስካሁን ድረስ። እነዛን ማምጣት የሚቸግራችሁን ነገር በማንኛውም ሰዓት እዚህ የተቀመጥነው እናንተን ለማገልገል እስከሆነ ድረስ ጥያቄያችሁን ለመመለስ ዝግጁ መሆናችንን፣ ከኛ ጋር በሚኖራችሁ ኮንታክት የመጀመሪያው ትልቁ ስራ ዲሲፕሊን። አርቲስት እንዴት ነው ዲሲፕሊኑ? እዚህ ነው ከሙዚቃ ባሻገር ጥሩ የሆነ ስነ ምግባርም ቀጣይ ከዚህ ስትወጡ እንደናንተ ወንድሞች ሌሎች መድረኮች እንደሚያገኙት ዛሬ ተጠቃሚ እንደሆኑትም ሄዳችሁ ኢንዱስትሪው ላይ ስለምትቀላቀሉ ያ እንዳይከብዳችሁ የዲሲፕሊኑን የማነጹንም ስራ አብረን ነው የምንሰራው። ማለት ሰዓት ማርፈድ የለም። በዚህ በጣም ሲሪየስ ነን። በጊዜ ቶሎ መላክ አለባችሁ። የምትባሉትን ነገር ቶሎ ማሳወቅ መግለጽ ይኖርባችኋል። ያው ቴሌግራም ላይ ግሩፑ ክሬት ስለተደረገ ሌላው ነገር ሳልገልጸው ማላልፈው ነገር ምክንያታዊ ያልሆነ ነገር ካልሆነ በስተቀር ወይ አስገዳጅ ነገር ካልሆነ በስተቀር ወደ ባንድ ለትሬኒንግ በምትመጡበት ሰዓት አንደኛ ገብቶ ያኛው ሌላው 8 ሰው ከሆናችሁ 7 እስኪዘፍኑ ደርሳለሁ ምናምን የሚባል ነገር የለም። አደራ የምንለው እሺ፣ ሁላችሁም 6 ሰዓት ነው መገኛው። 6 ላይ ትገኛላችሁ። ልምምዳችን እናደርጋለን። 2 ቀን ነው ከኛ ጋር የሚኖራችሁ ግንኙነት። በዛች ቀን እናንተን ያመጣችሁትን ስራ አድምተን እንሰራለን። አድምታችሁ ሰራላችሁ። በደንብ እስኪገባችሁ የሚያስፈልገውን ጥያቄ ሁሉ ተቀብለን ለማስተናገድ ዝግጁ ነን። ከዛ ቀዳሜ ፋይናሉ ላይ አይከብዳችሁም ማለት ነው። ግልጽ ነው። ከዚህ ውጪ የሚከብዳችሁ ነገር ግር የሚላችሁ ነገር ካለ ጠቅላላ ገለጻው ካለቀ በኋላ በጥያቄ መልክ የሚመጣንን ለመመለስ ደግሞ ዝግጁ ነን። ሸዋ የተናገረው ነገር ኦሬዲ እኔም አብዛኛውን ነገር ተናግሯል። ቢኮዝ እኔም አንደኛው የባንድ ዊንግ ስለሆንኩኝ ማለት ነው። ሶ ግን እንዳጠቃላይ መጀመሪያ እንኳን ደስ አላችሁ ለማለት ነው የምወደው። እንደምትታዩት በጣም ያንግስተር ወጣቶች ትመዛላችሁ። ሶ አሁን በፋና ላምሮት ያገኛችሁት እድል ጀመረ እንጂ የዴስቲኔሽን ፋይናል እንትናችሁ አይደለም። አሁን ገና ጀመራችሁ እንደማለት። ይሄ የህይወት መንገድ መልካም አጋጣሚ
አድርጎ መውሰድ። ብዙ ጊዜ እናገራለሁ እኔ እንደዚህ አይነት መድረክ ላይ አሁን ከእናንተ ውስጥ በውድድር ከመጀመሪያው ሳምንት አንስቶ አንዳንድ ሰው ይወድቃል፣ እየወደቀ ይሄዳል። ምክንያቱም ውድድር ስለሆነ ነው እንጂ እናንተ ትችላላችሁ ተብላችሁ ከብዙ ተወዳዳሪ መካከል ተመርጣችሁ የመጣችሁ ናችሁ። ውድድር ስለሆነ ግን በጊዜ ሂደት ውስጥ እየተንጠባጠባችሁ እንትን ትላላችሁ፣ ትወድቃላችሁ ማለት ነው። ያ ማለት አትችሉም ማለት ነው? እንደዛ አይደለም። ገብቷችኋል አይደል? ፋና ላምሮት በጣም ትልቅ የውድድር መድረክ ነው። አሁን ለምሳሌ ኔክስት ዊክ ላይ አንድ የራሳችሁን የምታስተዋውቁበትን አንድ ሙዚቃ ታቀርባላችሁ አይደል? ይሄን አንድ በሉት በሙሉ ባንድ ላይቭ ነው የምትቀረጹት። ከዛ በኋላ ደግሞ ሚኒመም በመጀመሪያ ዙር የሚወድቅ ሰው 2 ነምበሮች ይዞ መጥቶ ተወዳድሮ ነው። 3 ነምበሮች የተቀረጸ በዶክመንቴሽን መልክ የሚቀመጥ ለእናንተም ትልቅ ተነሳሽነትን የሚፈጥር ነገር ይኖራቸዋል ማለት ነው። ይሄ እንግዲህ ሚኒመም ኦፖርቹኒቲ የሚባለው በፋና ላምሮት ማለት ነው። ሚኒመም ማለት በርትታችሁ ራሳችሁን ውድድሩ ላይ በደንብ አጎልብታችሁን የምትቀጥሉ ከሆነ ደግሞ እስከ መጨረሻው ድረስ ብዙ ነገሮች ይኖራሉ ማለት ነው። ስለዚህ እኔ እንደ ባንድ ሸዋ ብዙ ነገር ገልጿል። ዲሲፕሊን ኢዝ ቬሪ ኢምፖርታንት። ያለ ዲሲፕሊን ምንም ፈቀቅ ማለት አንችልም። ከኛ ጋር በሚኖራችሁ ቆይታ 2 ባንዶች አሉ እንደምታውቁት። ኮከብ ባንድን እኔ እመራለሁ፣ ዛይንስ ባንድን ሸዋ ይመራል። ለሁለት ያላችሁት ለሁለት ነው ግሩፕ ክሬት ተደርጓል። ዘፈናችሁን ኦን ታይም በተፈጠረላችሁ የቴሌግራም ቻናል ላይ ኦን ታይም ማስቀመጥ። ይሄ በጣም እንግዲህ ይሄ ማለት ምን ማለት ነው? ቀድማችሁ በደንብ ማሰብ አለባችሁ። ለምሳሌ እናንተ በደንብ ያላሰባችሁበትን ዘፈን መርጣችሁ ባንዱ ካጠና በኋላ አይ የላኩት ዘፈን ትክክል አይደለም ልቀይር ነው ብትሉ ይሄ በጣም ተገቢም አይደለም ከዲሲፕሊንም አንጻር። ስለዚህ ይሄ እንዳይሆን አሁን ከዛሬው ቀን ጀምሮ ጥናታችሁን፣ ምርጫዎቻችሁን ማስተካከል በጣም ኢምፖርታንት ናቸው። ቅድም የተባለው ሐሙስና አርብ የትሬኒንግ ሴሽን ይኖረናል። ብዙ ጊዜ እነሱ 6 ሰዓት እዚህ ይገኛሉ። እናንተ ከቻላችሁ ቀደም ብላችሁ መገኘት ነው። ኮከብ ባንድ 7 ሰዓት 7 ተኩል አካባቢ ይጀምራል። ስለዚህ ቀደም ብላችሁ መገኘት ማለት ነው እና አይ እኔ 8 ዘፋኞች እስኪዘፍኑ 7 እስኪሰሩ ድረስ እኔ ምን አደርጋለሁ ቆይቼ ልምጣ ምናምን የሚባል ነገር የለም። እንደተባለው እዚህ ጋር መታችሁ እያንዳንዱ ሰው ትሬኒንግ ሲያደርግ ትምህርት ትወስዳላችሁ። ሲሳሳት ሲደገም ትሬኒንግ አይደለ እያንዳንዱን ነገር አብራችሁ ትላላችሁ። ስለዚህ በጣም ትልቅ ትምህርት የምትቀስሙበት ስለሆነ ኦን ታይም መገኘት በጣም ኢምፖርታንት ነው። ከዛ ውጪ አብሮነታችሁን ብታጎለብቱ አሁን እኔ ባለፈው በ22ኛው ዙር ላይ በጣም ኃይለኛ ቲም ስፕሪት ነበረ እና እንደ ተወዳዳሪ አንዳንድ ጊዜ መገፋፋት ምናምን ሊኖር ይችላል ማለት ውድድር ስለሆነ ማለት ነው። እዛኛው ውድድር ላይ ግን እንደዚህ አልነበረም። አንደኛው መጥቶ የአንደኛውን ዘፈን ይቀበል ነበረ። እዚህኛ ከባክስቴጅ ሆነን ምናምን ያለውን ቲም ስፕሪት እናይ ነበርና ይሄ በጣም ኢምፖርታንት ነው። ከዚህም ውጪ ያለውን ወዳጅነታችሁን ማጎልበት ስራው ላይ የተለያየ አስተዋጽኦ ልታበረክቱ ትችላላችሁ፣ በጋራም በግልም ማለት ነውና ያላችሁን ወዳጅነት ብታጎለብቱ፣ ብትተዋወቁ፣ ብትመካከሩ በጣም አሪፍ ነው። ከዛ ውጪ እንደ ባንድ ማናችሁንም ኤኒ ታይም እኛን እንድንረዳችሁ እንድናግዛችሁ ቴክኒካሊ ያለውን ነገር ከፈለጋችሁ ሁለቱም ባንዶች ኤኒ ታይም ዝግጁ ናቸው። የኪ ጉዳይ ማለት ነው። ዘፈኖች እንልካለን። ዘፈን መላክ ብቻ ሳይሆን የሜጀሩንም ደግሞ መላክ ያስፈልጋል አይደል? አብሮ ለምሳሌ እናንተ የመረጣችሁት የካሴቱ ዘፈን ሲ ሜጀር ላይ የተሰራ ቢሆን ወይ እናንተ ይወርድባችሁና መውጣት ትፈልጋላችሁ፣ ወይም ደግሞ ይወጣባችሁና መውረድ ትፈልጋላችሁ። ስለዚህ ትክክለኛውን ኪ ኦን ታይም ነው። ቢኮዝ እናንተ ኪውን ካላካችሁት በኋላ ሁሉም የባንድ አባል በየቤቱ ያጠናል። ከተጠና በኋላ ሲ ላይ አይ ወርዶብኛል ከፍ ይበልብኝ ምናምን ብትሉ ትንሽ ችግር ያመጣል። የሙዚቃውንም ኳሊቲ የእናንተንም ፐርፎርማንስ ይጋፋቸዋልና በጣም አደራ እላቸዋለሁ። ይሄንን የምትጫወቱበትን ሜጀር ማለት ነው ትክክለኛውን አውቃችሁ፣ ችግር ካለ በስልክ ኮሚኒኬት መደረግ ነው። ቤቴም ውስጥ ኪቦርድ ስላለ ላግዛችሁ ይችላሉ። ቢሮዬም ውስጥ ማነው ሸዋንም ብትጠይቁት ሊነግራችሁ ይችላል። ይሄንን ነገር አደራ ማለት ፈልጋለሁ። ከዛ ውጪ አሁን ከ2-3 ሳምንት በኋላ ውድድሩ ይጀምራል። ጊዜ የላችሁም። አደራ ምላችሁ ነገር ባገኛችሁት ኢርፎንም ምናምን ነገር ቶሎ ብላችሁ ወደ ጥናት መግባት አለባችሁ። ከትልቅ ባንድ ጋር ነው የምትሰሩት።
ሪትም የሚባል ነገር አለ። አሁን እናንተ ቤታችሁ ውስጥ እንደለመዳችሁት በባዶ ወይ ምናምን አይደለም። አሁን መታችሁ ትልቅ ቦታ ላይ ልትቆሙ ነውና በጣም ጥሩ ነገር እንድትሰሩ ከአሁኗ ሰዓት ጀምሮ በጣም አደራ መላችሁ ጥናታችሁን አጠናክራችሁ ቀጥሉ ለማለት ነው። እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። ለምዕራፍ 23 የፋና ላምሮት ውድድር ተገናኝተናል። እንግዲህ ከብዙ ተወዳዳሪዎች መሀል አልፋችሁን የተገኛችሁት። ስለዚህ ኦልሬዲ 16ታችሁ አሸናፊዎች ናችሁ። ይህንን አውቃችሁ ነው እንግዲህ ወደ ውድድር መምጣት ያለባችሁ። እኔ እንግዲህ እዚህ ጋር የተገኘሁትኝ የሁለቱን ጓደኞቼን በዳኝነት ላይ አብረን ያለነውን የሹምነሽንና አማንዬን ወክዬ ራሴንም ወክዬ ጭምር ነውና የሶስታችንን ሀሳብ እንደ ሕግም የተቀመጠውን አጠቃላይ ነገር ከኔ ጋር እናወራለን። እንግዲህ ካለባበስ ነው የምንጀምረው። ሁል ጊዜ የሚነሳ ሀሳብ ስለሆነ ለእናንተ አዲስ ስለሆነ ደግሞ መድገም ያስፈልጋል እና አለባበስ እንደው የሚዲያውን ዲሲፕሊን የጠበቀ እናንተንም የሚያስብ አይነት አለባበስ ቢሆን ይመረጣል። ግን ከአለባበስ ጋር በተያያዘ ከነጥብ አሰጣጥ ጋር ምንም አይነት ግንኙነት እንደሌለው እንድታውቁ ያስፈልጋል። ወርቅ ለብሳችሁን ብትመጡ ከነጥብ ጋር አይገናኝም። ይህንን ማወቅ አለባችሁ። ግን ለእናንተ ለራሳችሁና ለሚዲያው ዲሲፕሊን የሚመጥነውን አይነት አለባበስ ባህላችንን የጠበቀ እንዲሆን ብዙ ጊዜ ሀሳብ እንሰጣለን። እንዳትጨነቁ። አንድ ይሄ ነው። ሌላው እንግዲህ ከዳኝነት ጋር በተያያዘ እንደምታውቁት የዳኞች ከ10 ሺህ የምንሰጠው ነጥብ ይኖራል። የኦዲየንስ ኤስኤምኤስ ይኖራል። ከዛ ውጭ ደግሞ ወደ መጨረሻው አካባቢ ስንደርስ ተጋባዥ ዳኛ ከ5000 እየሰጠ ይቀመጣል አይደለም። ስለዚህ በዚህ ሂደት ነው የምንዳኘው። ከዚህ በፊት ስናደርግ የነበረውን አዲስ ነገር አይደለም፣ ለማስታወስ ያህል ነው። በዚህ መሰረት ነው የዳኝነቱ ነጥብ አሰጣጥ የሚሆነው። ከእናንተ ደግሞ የሚጠበቀው ምንድነው? ሁልጊዜ የዕለቱ ፐርፎርማንስ እንል ይሰማልና እንደዚህ የባለተሰጥኦዎች የድምፃውያን ውድድር ለፋና ላምሮት ብቻ ሳይሆን ዓለም ላይ ያለ ሁሉ አሰራር ምንድነው? በእለቱ ነው የሚዳኘው። ያለፈው ታሪካችሁ ምንም አይነት ኮንትሪቢዩሽን የለውም ለሚቀጥለው ለዛሬው ፐርፎርማንስ ማለት ነው። ስለዚህ የዕለቱን ፐርፎርማንሳችሁን በጣም ራሳችሁን ቤስት የምታሳዩበትን አይነት እንዲሆን ጥረት ማድረግ አለባችሁ። ያ ደግሞ የሚጀምረው ከዜማ ምርጫ ነው። የዜማ ምርጫ ስንል አንዳንድ ጊዜ የተሳሳተ አረዳድ አለው። ወይ ዳኛው የሚወደው ዘፈን የሚመስላችሁ ይኖራል፣ ወይ ሰው የሚወደው ዘፈን የሚመስላችሁ ይኖራል፣ ወይ ቴክኒካሊ ደግሞ በጣም አስቸጋሪ ዘፈን ነው መምጣት ያለበት ብላችሁ። እንደዛ አይደለም። የዜማ ምርጫ የሚለው ሀሳብ የእናንተን ክህሎት የተፈጥሮ ድምጻችሁን በደንብ ፍንትው አድርጎ የሚያሳይላችሁን የዜማ አይነት ይዞ መምጣት ነው። እሱ ነው ዋናው እንጂ በጣም አስቸጋሪውን ዘፈን ይዞ መጥቶ አበላሽቶ መጫወት አያሸልምም። እንደዛ የተሳሳተ አንደርስታንዲንግ እንዳይኖራችሁ። ስለዚህ ሁል ጊዜ ራሳችሁን የሚገልጽ ነገር። ከዛ በተጨማሪ ደግሞ በጣም ብዙ ጊዜ ተደጋግሞ የሚመጡ ዘፈኖች አሉ። ያው ይታወቃል ውድድር ላይ። ከሱ ደግሞ ወጣ ብላችሁ አሁን ምዕራፍ 22 ላይ ስታዩ እንደነበረው ብዙ ሳምንታቶች በውድድር ታሪክ ቀርበው ማያውቁ ዘፈኖች ይቀርቡ ነበርና ያ በጣም አሪፍ ኤክስፒሪየንስ ለእናንተም ጥሩ ነው። ሚውዚካሊም ያላችሁንም ነገር የሚያሳድግ አንድ መንገድ ነው። ስለዚህ የሙዚቃ ምርጫችሁን ከዚሁ ከወዲሁ እንድታስቡ ያስፈልጋል። ከዛ የእናንተ ምርጫ እንዳለ ሆኖ ሳምንታቱ ሲሄዱ ወደ መጨረሻው አካባቢ እየጠጋን ስንመጣ ደግሞ የዳኛ ምርጫ መወዳደሪያ ይሰጣችኋል። ከዳኝነት ምርጫ ጋር የሙዚቃ ምርጫ ጋር የተያያዘው ነገር ምንድነው? ለምሳሌ 10 ዘፈን መርጠን ልከን እኛ የምንልከው ለፋና ፕሮዲውሰሮች ነው። እነሱ ከእናንተ ጋር ነው ኮሚኒኬት የሚያደርጉት። ከኛ ከዳኞች ጋር ምንም አይነት ኮሚኒኬሽን አይኖረንም ውድድሩ እስከሚያልቅ ድረስ። የእግዚአብሔር ሰላምታን ጨምሮ ምንም ነገር አይኖረንም። ዛሬ ማለት ትችላላችሁ የመጨረሻውን ከኔ ጋር። ስለዚህ በእነሱ በኩል ለእናንተ የሚስማማ ዜማ ካልተመረጠ፣ የዳኞች ምርጫ ላይ ካልተመረጠ ለእኔ የሚስማማኝ እዚሁ ስለሌለ ብላችሁ እነሱን ስትነግሯቸው እነሱ ደግሞ ለእኛ ለገሌ የሚሆን ዘፈን አልተመረጠም አልተመቸንም ብለዋል ሲባል ኢሚዲየትሊ ሌላ ዘፈን ይላካል እንጂ የማይስማማችሁን ዘፈን እንድትወዳደሩበት አትገደዱ። ይህንን ማወቅ አለባችሁ። ግን የዘፈን ምርጫውን ስናደርግ እንዴት ነው የምናደርገው? ስትወዳደሩ የምትመርጧቸውን ዘፈኖች ዳታ አናሊሲስ እንሰራለን። ያንን ዳታ አናሊሲስ እንሰራና ብንሳሳት እንኳን ሰው ስለሆንን የማይስማማችሁን ብንመርጥ ለማረም ጊዜ አለን። ከ15 ቀን በፊት ምናምን ኮሚኒኬት ስለምንደራረግ እሱን ማሰብ ያስፈልጋል። ስለዚህ ያልተስማማችሁን ነገር
ሲኖር ኢሚዲየትሊ ኮንታክት ማድረግ እንዳትረሱ ፕሮዲሰሮቹን። በመቀጠል ብዙ ጊዜ ከዳኝነት የሚነሱ ሙያዊ የሆኑ አስተያየቶች አሉ እናንተን የሚያሳድጉ። ግን ምንድነው በየሳምንቱ አንድ አይነት ነገር የተነገራችሁ በየሳምንቱ እሱንም ሳታሻሽሉ መምጣት ውድድሩ ላይ ረጅም ርቀት እንዳትጓዙ ያደርጋችኋል። ስለዚህ በተቻላችሁ አቅም ይሄንን እንግዲህ የ13 ሳምንት ቆይታ ይኖረናል አይደለም በውድድር ውስጥ ይሄ እስከሚያልቅ ድረስ። ስለዚህ ልምምድ ማድረግ ከዳኝነት የሚነሱትን አስተያየቶች ለመተግበር መሞከር ራሳችሁን ሚዚካሊ በደንብ ከልቲቬት የምታደርጉበት ቆንጆ ጊዜ ስለሚሆን ውድድር የሚሰጣችሁ አንድ መልካም ነገር ሙሉ ለሙሉ አቴንሽናችሁን እዚህ ላይ አድርጋችሁ የምትችሉትን ያህል ነገር እንድትሰሩ አቅማችሁ እንድታወጡ ስለሚረዳ የዳኝነት አስተያየቶች ላይ በደንብ ስራ ለመስራት ራሳችሁን ለማሳደግ ትኩረት ብትሰጡ የሚል ሀሳብ ነው። ሌላኛው ቫልዩ አድ የሚለውን ሀሳብ ማንሳት ስለሚያስፈልግ እንደው ዛሬ በደንብ ብታዳምጡኝ ደስ ይለኛል። ቫልዩ አድ የሚለው ሀሳብ አንደኛ የመጀመሪያው ነገር ግዴታ አይደለም። ሁሉም ሰው ያንን ማድረግ አይጠበቅበትም። ፐርፐዙ ግን ምንድነው? አንዳንድ ጊዜ ክሬቲቪቲ ያለው ድምፃዊ ሊኖር ይችላል። እሱን እንዲያሳይ እድል መስጫ ነው። ስለዚህ ሁል ጊዜ አሁን ታዩ እንደሆነ ሙዚቃው ከመጀመሩ በፊት እንጉርጉሮ ነገር እየተለመደ ነው ምናምን፣ እሱ አንድ መንገድ ነው። ሁሉም ነገር በዛ መንገድ መሆን የለበትም። ብዙ መንገድ ነው የምንናገረው። ከዛ ውስጥ በሚመቻችሁ ማድረግ ትችላላችሁ። ስቲል ግን ግዴታ አይደለም። ከዛ ደግሞ ምንድነው ሌላው የተሳሳተው ነገር ከዚህ ጋር ተያይዞ የመጀመሪያው ቀን ላይ ወይ የመጀመሪያዎቹ የውድድር ሳምንታት ላይ ቫልዩ አድ ማድረግ አስፈላጊ አይደለም። እኛ ሁሉ ጊዜ እንደ ፕሮፌሽናል አሰራሩ ምንድነው ይዛችሁ የምትመጡትን የኦሪጂናል ዘፈን ያለውን ዘፈን በትክክል ስታዜሙ በተደጋጋሚ ማየት ያስፈልጋል። ያንን አኮምፕሊሽ ስታደርጉ ኦኬ አሁን ጊዜው ደግሞ ቫልዩ አድ ማድረጊያ ስለሆነ እንዲህ ደግሞ ብታደርጉበት የሚል ሀሳብ ራሱ ከኛ ይሰነዘራል። ስለዚህ ጊዜ አለው፣ የራሱ ጊዜ አለው። ሚውዚካሊ በደንብ እየበሰላችሁ ስትሄዱ ራሱ ፑሽ ያደርጋችኋል እና እሱ ላይ መጨነቅ የለባችሁ። የምትችሉ ታደርጋላችሁ፣ ማትችሉ አይጠበቅባችሁም። የሚያስጨንቅም ነገር አይደለም። እሱን ማሰብ ያስፈልጋል። ከዛ ውጪ አንዳንድ ጊዜ መድረክ ላይ ኮስቹም ተደርጎ ትንሽ የድራማ ነገር የተደረገ ፐርፎርማንስ ይደረግ ታያላችሁ እና ኢትስ ቬሪ ማች አፕሪሺየትድ፣ ምንም ችግር የለውም። ግን ሁሉ ጊዜ ቅድሚያ የሚሰጠው ድምጻችሁና አቀራረባችሁ መሆኑን እንዳትረሱ። አቴንሽናችሁን ኤፈርታችሁን ሁሉ እዛ ድራማ ነገሩ ላይ አድርጋችሁ ከሙዚቃ ይልቅ ቲያትራዊ ይዘት ኖሮት እናንተ ሙዚቃዊ ነገሩ ላይ ካነሳችሁ ምንም ድካማችሁ ዋጋ የለው። እሱን ማሰብ አለባችሁ። ስለዚህ ትኩረታችሁ ሁሉ ኤፈርታችሁ የምታወጡት ፐርፎርማንሳችሁ ላይ ነው መሆን ያለበት። በሌላ ነገር አቴንሽናችሁ አይወሰድ። ደስ ይላል አይደል? እኛም ስናይ ደስ ይለናል፣ በጣም እናደንቃለን ምናምን። ግን ፖይንቱ እሱ ሳይሆን ዋናው ነገር ድምፃዊነቱ ፐርፎርማንሱ ስለሆነ እንደሱ አይነት ነገሮች ላይ ትኩረት ማድረግ አለባችሁ የሚል ሀሳብ ነው ያለኝ። ሌላ ሀሳብ ምን አይነት ሙዚቃ መስፈን እንችላለን ወይ ለውድድር ይዘን መምጣት እንችላለን የሚለው ሀሳብ ብዙ ጊዜ እንደምታዩት በተደጋጋሚ አማርኛ ሙዚቃዎች ናቸው የመጡት እና እንደ ሕግ እስከሚመስል ድረስ ግን አይደለም። የአጋጣሚ ጉዳይ ነው። ተወዳዳሪዎች በሌላ ቋንቋ የመስፈን ችሎታው ስለሌላቸው ወይም ባክግራውንዳቸው ውስጥ እንደዛ አይነት ነገር ስለሌለ ሊሆን ይችላል። ሶ የትኛውንም አይነት ዘፈን ከኢትዮጵያ ብቻ አይደለም ዓለም ላይ ካለ ሁሉ የትኛውንም አይነት ዘፈን ይዛችሁ መጣችሁ የመወዳደር መብት አላችሁ። እሱ እንዳትረሱ። የቋንቋ የሀገር የምናምን ገደብ የአህጉር ገደብ የለውም። ዓለም ላይ ያለ የትኛውንም ቋንቋ እናንተ ውድድር ላይ ግን ያዋጣኛል፣ በዚህ ብወዳደር እኔን ይገልጻል፣ ችሎታዬን ያሳይልኛል የምትሉትን ማንኛውንም ዜማ ይዛችሁ መጣችሁ መወዳደር እንደምትችሉ ለማስታወስ ነው። ሁለተኛ ስለ ኮንዲሽን ይባላል በጣም ብዙ ጊዜና ያው ታውቃላችሁ ራሳችሁን ከጉንፋን ከምናምን ድምጻችሁን ከሚያደክም ነገር ብዙ መጠበቅ አለባችሁ። ይሄ የምታውቁት ስለሆነ ብዙ ማብራሪያ አያስፈልግም። ነገር ግን እንደ ባለሙያ ደግሞ አንድ ሌላ ሀሳብ የምጨምርላችሁ ምንድነው ጆሮአችሁ በጣም ከጩኸት ውስጥ በቆየ ቁጥር የመስማት አቅማችሁ ልክ እያልሆነ ነው የሚሄደው። ስለዚህ በአንዱ ሲ ሜጀር ላይ ነው የሚጫወተው፣ እናንተ ዲ ውስጥ ልትጫወቱ ትችላላችሁ። ናቹራሊ ይሄ ተፈጥሯዊ ጉዳይ ነው። በጣም ብዙ ነገር ላውድነስ ውስጥ በቆያችሁ ቁጥርና ኮንዲሽን ሲባል ራሳችሁን ከድካም ከበሽታ ከምናምን ብቻ መጠበቅ ሳይሆን በተለይ የውድድር ቀናቱ በቀረበ ቁጥር በጣም የላውድ የሆነ ኤንቫይሮንመንት ውስጥ ራሳችሁን አታቆዩ።
እናንተ ልክ ነው የሚመስላችሁ የምትዘፍኑት ነገር ለሚሰማው ሰው ግን ቶታሊ ሌላ ኪ ውስጥ እስከምትመስሉ ድረስ ስለሚሆን እሱን ለማስታወስ ጥያቄ ደግሞ ካላችሁ ኤኒቲንግ ዛሬ ስለሆነ በደንብ የምንወያየው ምንም ነገር ሳትሳቀቁ መጠየቅና መወያየት እንችላለን። ትልልቅ ነገር ነው እያነሱላችሁ ያሉት። ፋና ላምሮት እንግዲህ 7 ዓመት ሆነው እንደቀልድ አይገርምም? አዎ በጣም ትንሽ አናጨብጭብም የሆነ እና በሀገራችን በሙዚቃ ድምፃውያን ተሰጥኦ ውድድር በጣም ትልቅ ድርሻ ያለው በጣም ትልቅ አሻራም ያለው የድምፃውያን የባለ ተሰጥኦ ድምፃውያን ውድድር። ይሄ ብቻ ሳይሆን ከተጀመረበት ጊዜ ጀምሮ እስካሁን እንደዚህ አይን ላይን እየተያየን እስካለንበት ጊዜ ድረስ ያለምንም መቆራረጥ የዘለቀ ትልቅ እድልን የያዘ የሙዚቃ ውድድር እንደሆነ እናንተም ታውቃላችሁ። ይህንን ፕሮግራም የሚመለከቱ ተመልካቾቻችንም ያውቃሉ። ለኛ ለቤታችን ደግሞ እንደ ጣቢያ መታያችን እንደ አይናችን ብሌን የምናየውም ጭምር ነው። ስለዚህ በዚህ ክብርና በዚህ ትልቅ የመድረክ እድል መካከል ስለመጣችሁ በጣም ትልቅ ነገር ነው ብዬ አስባለሁ። በእርግጠኝነት ወደ ፋና ላምሮት የሚመጣ ተወዳዳሪ ሙዚቃን ከነፍሱ በጥልቅ የሚወድ እንደሆነ መቼም እንገምታለን ነውም ብዬ አስባለሁ በግሌ። ስለዚህ ይህንን እድል መጠቀም ያስፈልጋል። ይህንን ስንል ደግሞ እንደ ጣቢያ የምንከተላቸው ህግና ደንቦች አሉ። የተወሰኑትን አነሳላችኋለሁ፣ ሌሎቹን ደግሞ አብረን ስንዘልቅ የምታውቋቸው ናቸው የሚሆኑት። የሙዚቃ ምርጫ ላይ ብሩክ በጣም ትልቅ ነገር ነግሯችኋል። የምትመርጧቸው ሙዚቃዎች ለሌላ ትርጉም ያልተጋለጡ ከጾታ አንጻር፣ ከሀገር አንጻር፣ ከብሔር አንጻር፣ ከሃይማኖት አንጻር ምንም ሌላ ተጨማሪ ሁለተኛ ትርጉምንም አይፈጥሩ መሆናቸውን እርግጠኛ መሆን ያስፈልጋል። አንደኛው ይሄ ነው። ሌላው ፕሮዲውሰሮች አሉ ይሄንን ፕሮግራም የሚከታተሉ የሚያስተባብሩ። ስለዚህ እነሱ ለሚሰጧችሁ ነገሮች ታዛዥ መሆን ያስፈልጋል። ምን ማለት ነው? ለምሳሌ ሙዚቃ የምትመርጡባቸው ቀኖች አሉ፣ ሙዚቃ የምትልኩባቸው ሰዓታት አሉ። እነሱን አክብሮ የሙዚቃ ምርጫዎቻችሁን በፍጥነት ቶሎ ማሳወቅ በጣም ጥሩ ነው ብዬ አስባለሁኝ። አዳዲስ የሙዚቃ ምርጫዎችን ማየት ጥሩ ይመስለኛል። እርግጥ በጣም የሙዚቃ ስራ ውስጥ በጣም ትልልቅ ስምና ድርሻ ያላቸውን ሰዎች ሙዚቃ መስፈን በጣም ደስ የሚል ነገር ሊሆን ይችላል። ግን ደግሞ ሌሎቹንም ደፈር ማለቱን በጣም ጥሩ ነው የሚል ሀሳብ አለን። ከዲስፕሊን ጋር የተያያዘው ነገር እጅግ ማንደራደርበት የምንፈልገው እና ይሄንን ሾው እዚህ ድረስ ይዞት የመጣው እሱ ነው። ስለዚህ የሰዓት አከባበር፣ የሙዚቃ ምርጫ የሚባሉትን ነገር እያከበሩ መምጣት ለእናንተም በጣም ትልቅ ነገር ነው ብዬ አስባለሁ ከዚህ በኋላ ለሚኖራችሁ ሙያ። ስለዚህ እነዚህን መከበር ያለባቸውን ነገሮች በማክበር እድልን መጠቀም በጣም ጥሩ ነው ብዬ አስባለሁ። አገር ውስጥ ያሉ ትልቅ ባንዶች ናቸው። አገር ውስጥ ያሉ በሙያ በማስተማር በጣም የተወደዱ መምህራን ናቸው እና በነፃ እንደ ትምህርት ቤት ተምሮ እንደመሄድ በነፃ ሀገር ውስጥ ባለ አንድ ትልቅ የሙዚቃ ውድድር ላይ በመድረክ እና በላይቭ ፐርፎርም ማድረግ በጣም ትልቅ ነገር ነው ብዬ አስባለሁ። ስለዚህ እነዚህን ነገሮች እንደ ትልቅ እርሾ ተጠቅሞ ወደ ቀጣዩ የሙያ መንገዳችሁ የምትሸጋገሩበት ድልድይ ስለሆነ በጣም እንወደዋለንም ደስ የሚለናል ጭምር። ወደ እናንተ እንምጣና እኛ በጣም ስለኖርንበት ብዙ ስላወራን ማወቅ የምትፈልጓቸው ነገሮች ካሉ እንድትጠይቋቸው እና እንዲመለስላችሁም ጭምር ወደዛ ሰዓት ብናልፍ ጥሩ ይመስለኛል። እሺ፣ ኃይለማርያም ተገኑ እባላለሁ። በዚህ ውድድር ላይ ስለተገኘው እጅግ በጣም ደስ ይለኛል። ትንሽ ጥያቄ የፈጠረብኝ ነገር እኔ ቫልዩ አድ ላይ ነው። የሙዚቃውን ፎርም መቀየር እንችላለን ወይ? ለምሳሌ ከዚህ በፊት ፈጠን ባለ ሪትም የተሰሩ ሙዚቃዎችን ቀዝቀዝ አድርገን በአዲስ ፎርም ማቅረብ እንችላለን ወይ የሚለውን ጥያቄ ለመጠየቅ ነበር። አመሰግናለሁ። ስሜ አብርሃም ጸጋ ይባላለሁ። ወደ ምዕራፍ 23 ውድድር ያው በመመረጤ በጣም ደስተኛ ነኝ። እናንተንም ስላገኘኋችሁ ደስተኛ ነኝ። የእኔ ጥያቄ ምንድነው፣ ከሙዚቃ ምርጫ ጋር ሙዚቃ ይመረጣል። እንደ ቫራይቲ ሰው የተለያየ አይነት ምርጫ ይኖረዋል እና
ምናልባት ሚኒሊክ ወስናቸው በአንድ ሰው ቢመረጥና ሌላ የሚኒሊክ ወስናቸው ሌላ ሙዚቃ ቢመረጥ ምናልባት ከዙሩ የሚኒሊክ ወስናቸው የማይመረጥበት አካሄድ አለና የሰማ ነው ያየነው ከአንዳንድ ልጆች የሰማሁት ነገር ስላለ ነው ጥያቄ ፈጥሮብኝ ነው እና እሱ ነገር ላይ ምላሽ ብትሰጡበት ባይ ነኝ። ከቫልዩ አድ ጋር በተያያዘ ጥያቄ ላነሳኸው ዓለም ላይ አንዱ ትሬንድ እሱ ነው። በነገራችን ላይ ሪአሬንጅመንት ይሰራል ኖርማሊ። ግን ምንድነው እዚህ አሁን እኔ ብቻ ሳይሆን እንደ ሀሳብ ሪአሬንጅመንት ድረስ ሂዱ የሚል ሀሳብ አንሰጥም። ለምን ባንድ የሚባል ነገር አለ፣ ጊዜ የለም። በሳምንት 2 ቀን ነው፣ ሐሙስና አርብ ከሰዓት ከ6 ሰዓት ጀምሮ ታጠናላችሁ፣ ቅዳሜ ይቀርባል ነው። ስለዚህ ይሄ 8 ናቸው። አሁን ለምሳሌ ስትጀምሩ ኦልሬዲ 8 ሰው ማለት 16 ዘፈን ይዛችሁ የምትገቡት። ሶ ሪአሬንጅመንቱ ጋር ብንመጣ ፋስት የሆነውን ወደ ሆነ ሪትሚካል ስትራክቸሩን ብትቀይር ምናምን የቫልዩ አድ አንድ ኮንሰፕት ነው። ግን እስካሁን ከመጣንበት ላይ ፋና ላምሮት ላይ ለምን እነሱ በጣም ይቸገራሉ፣ ጊዜ የለም፣ በጣም ጊዜ የለም። ሁለተኛ ደግሞ ግን ይህንን ለሚያደርገው ሰው በጣም ሪስክ ነው። ለምን ከነበረበት ኦሪጂናሊ ከነበረው ነገር ውበቱን ጨምሯል፣ ቀንሷል፣ ይዘቱ ሙሉ ለሙሉ ሊቀየር ነው አይደለም። ሶ በዛ ደረጃ ሪስክ መውሰድ ራሱ ውድድር ላይ ከባድ አይደለም ወይ የሚል ሀሳብ ነው። ስለዚህ እዛ ደረጃ መጨነቅ አይኖርባችሁም። በጣም ጥቃቅን ነገሮችን በማድረግ ሙዚቃውን ማሰማመር ይቻላል፣ ካለው ቅርጽ ላይ መጨመር ይቻላል እና ባንሄድ እዛ ደረጃ ላይ ባንሄድ ይመረጣል። ሌላው ከዚሁ ጋር አያይዤ የምነግራችሁ ፋና ላምሮት ላይ ፍጹም 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 የማይፈቀድ ነገር ቶታሊ ከውድድር ዲስኳሊፋይ የሚያደርግ ነገር ዘፈን ቀጣጥሎ መስፈን። ዘፈን ቀጣጥሎ መስፈን ማለት ልክ በየናይት ክለቡ በየምናምኑ ኢንተርቴይንመንት ስቴጆች አሉ አይደል? ሰዎችን ለማዝናናት እሱ አንድ መንገድ ነው፣ ሌላ ቦታ ላይ ይደረጋል። እዚህ ጋር ግን እንደሱ አይነት ነገር ፈጽሞ እንደማይቻል ማስታወስ ያስፈልጋል። 2 ዘፈን አይደለም የሆነች ዘፈን ኢንትሮዋን ብላችሁ ከዛ በኋላ ዋናውን ዘፈን ከሌላ ዘፈን 2 ዘፈን እንደዚህ በፍጹም ከአይምሯችሁ ውስጥ መውጣት አለበት። አንዷን ዘፈን ጥፍጥ አድርጋችሁ የውበት ደረጃዋን ከፍ አድርጋችሁ ጥንቅቅ አድርጋችሁ ማቅረብ ብቻ የሚጠበቅባችሁ። በዛ ውስጥ ግን የራሳችሁን ክሬቲቪቲ መጨመር ይቻላል እስካላበላሻችሁ ድረስ። ግዴታም አይደለም። ይሄን ደግሞ በጣም ማሰብ ያስፈልጋል። ግዴታ አይደለም። ከዘፈን ምርጫ ጋር ያነሳው የጋሽ ሚኒሊክን ምሳሌ አድርገህ ገደብ አለው። ለምሳሌ 8 ተወዳዳሪ 8 የጥላሁንን ይዞ ቢመጣ እናንተ ራሱ ፌር ነው ትላላችሁ? በአንድ ቀን ውስጥ አያስሄድም አይደል? አዎ፣ እሱ በምን ድረስ ይፈቀዳል የሚለው ገደብ አለ። ፕሮዲውሰሮቹ ኮሚኒኬት ያደርጓቸዋል። ኦልሬዲ በምርጫ ሂደት ውስጥ ምንም ችግር የለው፣ ብዙ እንዳትጨነቁ። ጨምሩታል። ግልጽ ነው። ግን ለምሳሌ ይሄ ሪአሬንጅ የሚባለው ነገር ያስቸግራል፣ ጊዜ ስለሚወስድ ነው የሚያስቸግረው። ግን ኮንሴፕቱ እንዲገባን ለምሳሌ በክራር ብቻ ወይም ደግሞ በቦክስ ጊታር ብቻ እንደዚህ ምሳሌ ነው የተሰሩ ስራዎች አሉ። እሱን ወደ ባንድ ፎርም ጠቅልሎ የማምጣትና ግሬሱን ትንሽ ከፍ የማድረግ እንትን አለ፣ ስንሰራም ቆይተናል። እሱ እንዳለ ነው። ትልቁ ነገር ብሩክ ያለውን ነገር ውሰዱ። ከተፋ ነው የሚባለው አይደል? እሱ በፍጹም እዚሁ ላይ እንዳላችሁ ነው ዲስኳሊፋይድ የሚያደርጋችሁ። እሺ፣ ቫልዩ አድ የሚባለው ነገር ደግሞ ያው አንስቶታል ብሩክ። በጣም የሰለቸን ነገር ነው። 1ኛና 11ኛ አይነት ተደርጎ ይቆጠራል በተወዳዳሪ። ቫልዩ አድ ካደረገ በቃ 1ኛ ነኝ ብሎ ስለሚያምን ነው። ሁሉም ሰው ቫልዩ አድ የማድረግ ግዴታም የለበትም። ቅድም እንዳላችሁ ነው ራሱ ይገፋል ሁኔታዎች፣ የእንትኑ ቫራይቲ እንደገና ይዛችሁት የምትመጡት የሜሎዲው የአሬንጅመንቱ ስትራክቸር ይጋብዛል እንጂ ሁሉም ነገር ላይ ቫልዩ አድ ማድረግ ያሰለቻልም ተገቢም አይደለም። ፕሮዲውሰሮቹ ይነግሯቸዋል እንዳለው፣ እኛም በተወሰነ ኢንፎርሜሽኑ እናውቀዋለን። የሚኒሊክ ወስናቸውን ለምሳሌ ነው ያነሳው እንጂ ማንም ሊሆን ይችላል። ቀድሞ የመረጠ 2 ተወዳዳሪ ነው የሚለው፣ አንዳንድ ዜማ አይደለም የሰውየውን የተለያየ ዜማ ቀድሞ ለዚህ ነው ቀደም ያልናችሁ እኔና ታዴ ሰዓት በዚህ ሰዓት ነው የምትልኩት ስትባሉ አይደለም የምትዘጋጁት፣ ከዛሬ ጀምሮ ነው የምትዘጋጁት። ላኩ ስትባሉ እንዲህ ቶሎ ጠቅጠቅ ማድረግ ጥቅሙ እሱ ነው። 2 የሚኒሊክ የተለያየ ቫራይቲ ያላቸው ሙዚቃዎች ቀድሞ የመረጠ 2 ተወዳዳሪ ነው የሚለው ህጉ። ያው እንድታውቁት ያህል ነው እንጂ እነሱ ሞር ያስረዷቸዋል።
በሂደት የምታውቋቸው ነገሮች ናቸው። ምናልባት ማለት ነው ሰፕሊመንተሪ ተጨማሪ ማለት ነው አንዳንድ ሙዚቃዎች ማለት ነው ሲመረጡ ለምሳሌ 1950ዎቹ መጨረሻ 60ዎቹ መጀመሪያም ከዛም በኋላ ያሉት በሪከርዲንግ ኳሊቲያቸው አንዳንድ ጊዜ ሙዚቃዎቹን ስንሰማቸው ምንም ላይኑ ማይታወቅ ምናምን ይሄ በጣም ፑር የሆነ የሪከርዲንግ ኳሊቲ ከመሆኑ የተነሳ ሙዚቃውን እናንተም አንደርስታንድ አታደርጉትም፣ ሜቢ ዜማውን አንደርስታንድ ታደርጉታላችሁ። እኛ ጋር ሲመጣ እኛ ሪአሬንጅ የምናደርግበት አጋጣሚ ይኖራል። እንደሱ አይነት ነገሮች ላይ ኦን ዘ ስፖት እንግባባለን ቦታው ሲደርስ ማለት ነው። አንዳንድ ጊዜ ደግሞ ማለት ነው ቅንብሩን ማለት ሪትሙን ሺፍት ልናደርግ እንችላለን። ለምሳሌ ዋመሌ ኑሪ በይ የሚለውን የአሊቢራ ስሎ ሲክሴት በሬጌ ምናምን ልንቀይረው እንችላለን። ያ ማለት ግን ኢንትሮ አይቀየርም፣ ውስጡ ያለው ላይን ምናምን ላይቀየር ይችላል። ሶ ትንሽ ይሄ የሆነ የምንነካካው ነገር ሊኖር ይችላል ለማሳመር ማለት ነው። ሶ በእነዚህ አይነት መልኩ ነው ቦታው ላይ ስንደርስ ደግሞ እየተነጋገርን እናስተካከላቸውን ነገሮች ቀለል አድርጉት እንድትጨነቁ ምናምን አይደለም ለማለት ነው። ምንድነው ወታደራዊ ካምፕ ነው እንደ መጣ ነው ሙዚቃ ለክሬቲቪቲያችሁ እኮ ፍሪደም እየሰጠን ነው፣ እያስጨነቅናችሁ አይደለም አይደል? በተሳሳተ መንገድ እንዳትረዱ። ክሬቲቪቲ ያለው ሰው ካለ እድሉ አለው ነው። የሌለው ሰው ደግሞ ያንን ስላላደረገ ምንም ቅጣት አይደርስበትም፣ የሚሆነው ነገር የለም። ሌላ አንድ የመጨረሻ ሀሳብ ለመጨመር የኮፒ አይነት ዘፈኖችን አታምጡ ምንለው ሀሳብ አለ። የኮፒ ማለት ለምሳሌ የጋሽ ጥላሁን ሙዚቃ ይኖርና የተለያዩ ድምፃውያን ይሰሩታል አይደለም? በየትኛውም ደረጃ ሊሰሩት ይችላሉ። በከፍታም በዝቅታም ሊሰራ ይችላል አይደለም? አንጻራዊ እሱን አታምጡ ማለት ምን ማለት መሰላችሁ? ለምሳሌ የጋሽ ጥላሁን ዘፈን ይኖርና እኔ ድምፃዊ ሆኜ በራሴ መንገድ ሰርቻለሁ። ሶ የኔን ይዛችሁ ከመምጣት የሱን ኦሪጂናሉን ወስዳችሁ በራሳችሁ መንገድ የራሳችሁን ችሎታ ሚውዚካሊ ሼፕ እንድታደርጉ ነው ዋናው አላማ። ሶ እኔ ከሱ ኢሚቴት ያደረኩኝ ብዙ ነገሮች የራሴን ነገር ጨምሬ ምናምን ሰርቻለሁ። እናንተ ደግሞ የኔን ስትወስዱ እየራቀ ነው የሚሄደው አይደል? ኦሪጂናሊ ከነበረው ነገር እየራቀ ነው የሚሄደው ቨርዥኑ በጨመረ ቁጥር። ሶ እንደሱ ከሚሆን ኦሪጂናሊ ያለውን ነገር ተወስዱና በራሳችሁ በተረዳችሁበት መንገድ ስታቀርቡ ዛት ዘ ቤስት ወይ። እንደሱ ለማድረግ ይሄንን ከግንዛቤ ያስገቡ። ኦሪጂናል ዘፋኙ ሆኖ አሬንጅመንቱን በከሊ ይባላል። ለምሳሌ እሱ እንደሚፈቀድ ለባንድ የተሻለ ሊሆን ስለሚችል ለባንድ አጫወት የተሻለና ሊገዛ የሚችል ለምሳሌ ሁለት ሙዚቃ ልንገራችሁ። ልቤን ባማከረው ጋሽ ማህሙድ ግርማን ተፈራ በሰራው ቢኮዝ አሬንጅመንቱ በጣም ይራራቃል እና ለባንድ ይመቻል። እቱ ገላ የጋሽ ጥላሁን ማን ነው ስሙ? ኢሳያስ እንደሰራው አሁን እኛም እንደተጫወት ነው አይታችሁት ከሆነ ለባንድ ልክ ሊመች ይችላል እንጂ የሰውየውን ስብዕና የሚነካ አሬንጅመንቱ ወይም ደግሞ የሱን ሪኮግኒሽን የሚነካ ነገር በጣም እንዳናደርግ ነው። እንግዲህ እናንተ አሁን 23ኛው ላይ ናችሁ። ስለዚህ የ3 ወር ቆይታ ይኖራቸዋል በውድድር ወይም 13 ሳምንት ይኖረናል። 3 ወር ከአንድ ሳምንት ነገር አይደል? ከዛ በኋላ የአሸናፊዎች አሸናፊ ሲጀምር እንደ 21ኛውና እንደ 22ኛው ሰፊ የመዘጋጃ ጊዜ የላችሁ አይደል? ግን ደግሞ እኔ ሁልጊዜም ከነገሮች ውስጥ ፖዚቲቭ ነገሩን ማየት ያስፈልጋል። በውድድር ስሜት ውስጥ ቆይቶ ወደ ውድድር መግባት አንድ አድቫንቴጅ ነው ለእናንተ። ለምሳሌ 21ኛው ላይ የነበሩ ልጆች በጣም ረጅም ጊዜ 6 ወር 9 ወር ምናምን ቆይተው የመጡት 22ኛውም እንደዚህ 3 ወር 6 ወር ይቆያሉ። ሶ ከዛ ከውድድር መንፈስ ርቆ ደግሞ ወደ ውድድር መንፈስ መምጣት ራሱ ቻሌንጅ ነው። ስለዚህ የመዘጋጃው ጊዜ አይኖራችሁም፣ ግን ስፒሪታችሁ ደግሞ ሁል ጊዜ በውድድር ስሜት ውስጥ መቆየቱን እንደ አድቫንቴጅ መያዝ አለባችሁ። እነሱ ከውድድር ስሜት ወጥተዋል፣ ግን ደግሞ ብዙ የመዘጋጃ ጊዜ ያላቸው። ስለዚህ ይሄንን ባላንስ አድርጉና መቼም እናሸንፋለን ተብሎ አይደል ውድድር የሚጀመረው። ለሁላችሁም እንደምታሸንፉ አስባችሁ በዚሁ የአሸናፊዎች አሸናፊን እያሰባችሁ ኡፎ የምትሉበት ጊዜ የለም። ወዲያው ነው የሚጀምረው። ምናልባት ማክሲመም ካለ የአንድ ወር ብሬክ ሊኖር ይችላል ለመዘጋጃ ማለት ነው። ስለዚህ ይህንን 13ቱን ሳምንታት ከሄድን በኋላ ብዙ የማረፊያ ጊዜ የመዘጋጃ ጊዜ ስለሌላችሁ ኢነርጂያችሁን በዛው ልክ በደንብ ቡስት ማድረግ አለባችሁ። በጣም ቆንጆ ነገር የመጨረሻ ስላለ ስራችን ስለሆነ በደንብ እዚህ ስራ ላይ ያሉ ሰዎችን ፕሮዲውሰሮችን በተለይ በሰዓቱና በስነ ምግባር ኮሙኒኬት ማድረግ በጣም ትልቅ ነገር ነው። የመጨረሻው እዚህ ያሉ ባንዶች እንዳሉ ሆነው ግን አንዳንድ ጊዜ መጨመር የምትፈልጓቸው ባህላዊ ሙዚቃ መሳሪያዎች ሊኖሩ ይችላሉ። ክራር፣ ማሲንቆ፣ እንደዚህ ዋሽንት፣ እንደዚህ ያለው ነገር እንደዚህ ያለ የመጨመር ፍላጎት ሲኖራችሁ ቀድሞ ማሳወቅ ያስፈልጋል። ለነሱም
ለኛም ይሄ በጣም ጠቃሚ ስለሆነ እንደዚህ ያለው አጋጣሚ ሲኖሯችሁ ከስራችሁ ጋር ተያይዞ ቀደም ብሎ ይሄንን እፈልጋለሁ እንደዚህ ብሎ ማሳወቅ በጣም ጥሩ ይመስለኛል። ስለመጣችሁ በጣም ደስ ይለናል። ድል ይሰጣችሁ ሀሳብ ካላችሁ አላችሁ በጣም ተሽኮርም የቀራለ እዚህ ላይ እንገናኝ ነው የሚሉት እነሱ ነው የዛቱ ነገር ነው ይመስላል። እኛ ስራ ላይ እንገናኝ። እናመሰግናችኋለን። በሙዚቃ በህይወታችሁ የማትረሱትን ጊዜ የምታሳልፉበት ምዕራፍ እንዲሆንላችሁ እንመኛለን። ደግመን እንላለን እንኳን ደህና መጣችሁ።